ኢማም ሙስሊም ቡኻሪ የዘገቡት ሐዲስ አባ ሁረይራ ያስተላለፉት ሐዲስ ነው። ለምንድን ይህን ታሪክ ያመጣውላችሁ ወንድሞች? የቀልብ መበላሸት፣ ቀልብ አለመስተካከል፣ ከቀልብ ስራዎች ላይ ኸይረኛ ነገር አለመምጣቱ አላህ ስለሚያውቀው ነገ ሊበላሽብን ይችላል። ስለዚህ የምንሰራው ስራ በአጠቃላይ መልካም ነው መልካም አይደለም፣ አላህ ይወደዋል አይወደውም፣ የሁላችንም ጭንቀት መሆን አለበት። ውስጣችን ያማረ መሆን አለበት። አንዳንድ ሰው ለዚህ ነው እኮ እምነት በልብ ነው ይልሃል። አዎ ኢማን መያዝ አለብን። ግን የተያዘ ኢማን ግን የት ላይ ይገለጻል? በተግባር ይገለጻል። ለዚህ ነው እኮ ስለ ኢማን እኮ ዑለማዎቹ ሲናገሩ አልኢማን ኢማን እኮ ማለት ማወቀረ ፊል ቀልብ ነው፣ በቀልብ የተቀመጠ በመላስ የተገለጸና ተግባር ያረጋገጠው ነው ተብሏል። ሶስቱ አንድ ላይ መሆን አለባቸው። ኢማን አንድ ሰው ላኢላሃ ኢላላህ ሲል ውስጡ መቀመጥ አለበት። አለዛ በመላስ ላኢላሃ ኢላላህ ብሎ ውስጡ ኩፍር ያለው ሙናፊቅ ነው። ሙናፊቅ መሆን ከሌለብን ደግሞ ውስጥ እናስቀምጣለን፣ በመላስ እንገልጸዋለን፣ በተግባር ደግሞ እናሳያለን። ተግባሩ ምንድነው? ሰላቱ ነው። ተግባሩ ምንድነው? ዘካ ማውጣት፣ ሐጅ መሄድ፣ ኸይር ነገር መስራት፣ ወንድማማችነትን ማጠናከር፣ ለሰዎች መርዳት። ተግባር ይገልጸዋል። ለምን? ውስጥ ያለ ነገር የውጭውን ተግባር ይገልጸዋል። ውስጥ የሌለ ነገርስ አይ ኢማን በልብ ነው ብቻ አይደለም። ሂጃብ ለምን አትለብሽ እህቴ? ኢማን በልብ ነው። ላ ውስጥ የተቀመጠው ነው እኮ ከላይ የምትገልጪው እህቴ። ሰላት ለምን አሰግድም? ኢማን በልብ ነው አይደለም ወንድሜ። ውስጥ የተቀመጠ ነው እኮ ነው ከላይ የምታከብረው። ውስጥ ካልተቀመጠማ እንዴት ነው? ውስጥ የተቀመጠ አላህን ውስጣችን ስናስቀምጠው፣ ለአላህ ትልቅ ቦታ ስንሰጥ ደረጃ እናገኛለን። ነገ ደግሞ የሚድኑት ደግሞ ቀልባቸው ሰላም የሆኑ ሰው ነው ወንድሜ። ወቅ እህቴ ወቂ ነገ የውመል ቂያማ የውመ ላ የንፈዑ ማሉን ወላ በኑን፣ ገንዘብም ልጅ የማይጠቅምበት ቀን ይመጣል። ኢላ መን አተላህ ቢቀልቢን ሰሊም፣ ሰላማዊ ቀልብ ይዞ ካልመጣ በስተቀር። አላህ ይጠብቀን። ቀልቤ ማለት ሰላማዊ ቀልብ፣ ወንድሞቼ ለመጥፎ ነገር ሳላስብ ሳላስቀምጥ። አንድ ቀን ረሱል ዓለይሂ ሰላቱ ወሰላም አንድ የጀነት ሰው ይመጣል አሉ። አንዱ ሰሃባ መጣ። በሁለተኛው ቀንም የጀነት ሰው ይመጣል ሲባል ያ ራሱ ሰሃባ መጣ። በሶስተኛ ቀን የጀነት ሰው ሲሉ ያኛው ራሱ ሰሃባ ሲመጣ የአምር ብን አልዓስ ልጅ አብዱላህ ጀነት የገባበትን ስራ ትልቅ ተደብቆ ቢሰራው ዒባዳ አለ ማጣራት አለብኝ ብሎ ቤቱ ሄደ። እንደው ከቤተሰብ ጋር ትንሽ ተጋጭቼ ቤት ጋር አንተ ቤት ላርፍ መጥቶ ስለው ሰሃቦቹ ምንድን ነበር? ቅን አይደሉ? ውስጣቸው ንጹህ አይደል? ቤት